ቅዱስ ያዘን አንደኛ ሳሙኤል ምዕራፍ 15ን ሁላችንም እናውጣና አንደኛ ሳሙኤል ምዕራፍ 15ን ሁላችንም እናውጣለን። የምናውቀው የእግዚአብሔር ቃል ክፍል ሊሆንም ላይሆንም ይችላል፣ ግን እናውጣና እናንብበው። አጭር ደቂቆችን የጌታ ቃል ግን አጭር አይደለም። እኔ ግን አጠር ባለ መንገድ ማውራት ይፈልጋለሁኝ፣ ግን እንደ መንፈስ ቅዱስ ደግሞ እንድቀጥልም እችላለሁ። መጽሐፍ ያዛችሁ አንደኛ ሳሙኤል ምዕራፍ 15ን እያለፍኩኝ ነው የሚያነበው። አንደኛ ሳሙኤል ምዕራፍ 15 ላይ ቁጥር 1 ጀምሮ ሳሙኤልም ሳኦልን አለው፣ በሕዝቡ በእስራኤል ላይ ንጉሥ እንድትሆን ይቀባ ዘንድ እግዚአብሔር ላከኝ። አሁንም እግዚአብሔርን ድምፅ ስማ። የሥራው ጌታ እግዚአብሔር እንዲህ ይላል፣ እስራኤል ከግብጽ በወጣ ጊዜ አማሌቅ በመንገዱ እየተቃወመ ያደረገበትን እበቀላለሁ። አሁንም ሄደ አማሌቅን ምታ፣ ያላችሁን ሁሉ ፈጽማ አጥፋ፣ አትማራቸውም። ወንዱንና ሴቱን፣ ብላቴውንና ሕፃኑን፣ በሬውንና በጉን፣ ግመሉንና አህያውን ግደል ይለዋል። ትእዛዝ ነው። ምን አድርገው? ግደል ይለዋል። ትእዛዝ ነው። ቀጥለው ቁጥር 10 ላይ እንውረድና ግደል ትእዛዝ፣ የመጀመሪያ ትእዛዝ ከ4 ሳኦልም ሕዝቡን ጠርተው በገልገላ ቆጠራቸው። 200,000 እግረኞች ከይሁዳ 10,000 ሰዎች ነበሩ። ሳኦልም ወደ አማሌቅ ከተማ ወጣ፣ በሸለቆም ውስጥ ተደበቀ። ሳኦልና ቄናውያን ተነስታችሁ ሂዱ፣ ከግብጽ በወጡ ጊዜ ለእስራኤል ልጆች ቸርነት አድርጋችኋልና ከአማሌቅ ጋር እንዳላጠፋችሁ ከመካከላችሁ ውረዱ አላቸው። ቄናውያንም ከአማሌቃውያን መካከል ሄዱ። ሳኦልም አማሌቃውያንን ከብላጣ ጀምሮ በግብጽ ፊት እስካለችው እስከ ሱር ድረስ መታቸው። የአማሌቅን ንጉሥ አጋግን በሕይወት ማርከው ሕዝቡንም ሁሉ በሰይፍ ስለት ፈጽሞ አጠፋቸው። ነገር ግን ሳኦልም ሕዝቡ ለአጋግ ለተመረጡም በጎችና በሬዎች፣ ለሰቡትም ጥጃዎች፣ ጠቦቶች፣ ለመልካሞቹም ሁሉ ራራውላቸው፣ ፈጽመውም ሊያጠፋቸው አልወደዱም። ነገር ግን ምናምንተንና የተናቀውን ሁሉ ፈጽመው አጠፋት። ቁጥር 10 እግዚአብሔር ቃል ሳኦል እኔን ከመከተል ተመልሷል፣ ትእዛዝን አልፈጸመምና ስለነገሱ ተጸጸቱ ብለው ወደ ሳሙኤል መጣ። ሳሙኤልም ተቆጣ፣ ሌሊቱን ሁሉ ወደ እግዚአብሔር ጮኸ። ሳሙኤልም በነጋው ሳኦልን ለመገናኘት ማለዳ ሳኦልን ወደ ቀርሜሎስ መጣ። እነሆ መታሰቢያ ዓምድ በቆመ ጊዜ ዞሮ አለፈ፣ ወደ ጊልገላም ወረደ የሚል ወሬ ለሳሙኤል ደረሰለት። ሳሙኤልም ወደ ሳኦል መጣ። ሳኦልም አንተ ለእግዚአብሔር የተባረከ ሆን፣ የእግዚአብሔር ትእዛዝ ፈጽሜአለሁ አለ። ሳሙኤልም ይህ በጆሮ የሚሰማው የበጎች ጩኸትና የበሬዎች ግሰት ምንድን ነው አለ። ሳኦልም ሕዝቡ ለአምላክ ለእግዚአብሔር ይሰዋቸው ዘንድ መልካሞቹና በጎቹን በሬዎቹን አድናቸዋለሁና ከአማሌቃውያን አምጥተዋቸዋል፣ የቀሩትንም ፈጽሞ አጠፈን አለው። ሳሙኤልም ሳኦልን ቆይ፣ እግዚአብሔር ዛሬ ሌሊት የነገረኝን ልንገር አለው። እርሱም ተናገር አለው። ጌታ ይባረክ። ሙሉ ምንባቡን እናንተ አንብቡና እኔ ግን እያለፍኩኝ አነባዋለሁ። ባለፈው የጀመርነው የእግዚአብሔር ቃል ዛሬም የሚደግምበት አትበላሽም ነው። ምን አትሁን? ብልሽቱም ቀጥለዋል፣ ትምህርቱም ቀጥለዋል። ጌታ ይባረክ። ብልሽቱም ቀጥለዋል፣ ምንም ቀጥለዋል፣ ትምህርቱም ቀጥለዋል። የሚበላሽ ይበላሻል፣ የሚጠፋ ይጠፋል፣ የሚሄድ ይሄዳል፣ የሚኖር ይኖራል። ያው ምክንያቱም ምንድነው ካልን እግዚአብሔር ሁል ጊዜ ለሰው ልጆች ብለው ቃል አይቀየርም። ቃሉ ሕያው ነው። አሜን ነው ወይ?
ለስለ ብልሽት እያወራው ነበር። እንግዲህ አንድ ሰው ተበላሸ ማለት ከጥቅሙ ውጪ፣ ከአገልግሎቱ ውጪ፣ ከዓላማው ውጪ ሆነ ማለት ነው። እግዚአብሔር ከሚፈልግበት አጀንዳው ውጪ ሆነ እያለን ነበረ። እንደው ዛሬ ሳምንት የነበራችሁ ምናልባት የምታስተሱ ከሆነ ምንድነው የሚያበላሸው ከሚሉ ነገሮች የመጀመሪያ ቀን ያልነው መልካሙን አመል፣ መልካሙን ጠባይ፣ መልካሙን ሰው፣ መልካሙን አገልግሎት የሚያበላሸው ብለን ያልነው የመጀመሪያው ለማስታወስ ኃይል ክፉ ጓደኝነት ወይም ክፉ ባልንጀርነት ብለን አውርተነው ነበር። ቀጥሎ ደግሞ ሁለተኛ ቀን ያወረነው ምንድነው ሰውን የሚያበላሸው የሚያጠፋው ብለን ስንመለከት ዓለምን መውደድ ነው። የዓለም ፍቅር ሲገባበት ሰው ይበላሻል ብለን አወራን። ዛሬ ሳምንት ደግሞ የነበራች ሰዎች ደግሞ ያወራነው ምንድነው የሚያበላሸው ብለን ከዓለም በኋላ ደግሞ ገንዘብ ፍቅር ነው። ገንዘብ ዓለም ውስጥ ያለው ቢሆንም ግን ስለ ገንዘብ ፍቅር ነበር ዛሬ ሳምንት የነበራችሁ ያወራነው። ገንዘብን መውደድ የጥፋት ስር እንደሆነ፣ ስለዚህ ገንዘብ ያበላሻል፣ ገንዘብ ያጠፋል ስንል ምን ማለታችን ነው ያልነው? ገንዘብን መውደድ ነው እንጂ ገንዘብ በራሱ ምን የለበትም? ጥፋት የለበትም ብለን አወራን። ጌታ ይባረክ። ገንዘብ በራሱ አቅም ጥፋት የለበትም። ነገር ግን ገንዘብ እንዲመረን፣ ገንዘብ እንዲያስተዳድረን፣ ገንዘብ ቤታችን ራሱ ምራ፣ ገዢያችን፣ መሪያችን፣ አለቃችን፣ ጌታችን ብለን ደግሞ ከሰጠነው ገንዘብ ምን ያደርጋል? ይመራል፣ ይገዛል ብለን ታዲያ ገንዘብን እንዳንወድ ብለን ነበር ያይ ነው። ስለዚህ እንደው ሳምንት ምናልባት ጻፋችሁ ካላችሁ ያነሱት አንዱ ገንዘብ በአግባቡ ከተጠቀማችሁ ታማኝ አገልጋይ ሲሆን ከተገዛችሁለት ጨካኝ ምንድነው ያል ጌታ ነው ብለናል። ጌታችን ኢየሱስ ክርስቶስ ራሱ ማቴዎስ ወንጌል ምዕራፍ 6 ላይ ለገንዘብና ለእግዚአብሔር ልትገዙ አይቻልም አትችሉም ብሏል። ጌታ ምን ሰው ጌታ ማድረግ አለበት ገንዘቡን ሳይሆን ማንን ነው? ኢየሱስን ነው። በልስቴ ጌታን የበላይ ማድረግ እንጂ ገንዘቡን የበላይ ማድረግ አለበት። ገንዘብ የምንጠቀምበት ነው። ገንዘብ አስፈላጊ ነው። ገንዘብ ጌታችን በሚያስተምርበት ጊዜ ከ16ቱ ምሳሌዎች 8ቱ ስለ ገንዘብ ነበር የሚያስተምረው። ገንዘብ አስፈላጊ እንደሆነ አስተምሮታል። ጌታችን ስለ ገንዘብ ያስፈልጋችሁም እናንተ እኮ መንፈስ ናችሁ አላለንም። ጌታ ይባላል። ገንዘብ ያስፈልጋችኋል፣ ገንዘብ ግን በአግባቡ በትክክል መጠቀም አለብን ብሎ እንዳስተማረን ደግሞ አይተነው ነበር። ገንዘብ እነማን ያበላሻቸው ብለን ስንመለከት ገንዘብ ያጠፋቸውን ያበላሻቸውን የተወሰኑ ሰዎችን አይተናቸው ነበር። እነዚያም ይሁዳን ገንዘቡን ያበላሸው ሐዋርነቱን ትቶ ሌላ ገንዘብ ነጋዴ እንደሆነ ያደረገው ገንዘብ ፍለጋ፣ የገንዘብ ጥማት፣ የገንዘብ ፍቅር ነው ብለ ያየን። ዛሬም የገንዘብ ፍቅር ከውስጣችን ላይ ይውጣ፣ ገንዘቡ ግን ወደ እናንተ ይምጣ። አሜን። ገንዘብ ያስፈልጋቸዋል፣ ግን የገንዘብ ፍቅር አደገኛ ነው እና ገንዘቡ ፍቅሩን ማስወጣት ነው እንጂ ገንዘብ ያስፈልጋል። ገንዘብ ቢኖረን ዛሬ ህዝብ አይቸገርም፣ ሰው አይቸገርም፣ ሰው አይራብም፣ ሰው በልዩ ልዩ ችግር ውስጥ አይወድቅም። ገንዘብ ካለ በሰማይ መንገድ አለ አይደለም የሚባለው? በሰማይ መንገድ አለ ማለት እኮ በአውሮፕላን ይካሄዳል እንጂ ሌላ ምን መንገድ አለ? አለቀ። ባጭሩ ገንዘብ ላለው አባባል በሰማይ ምን አለ? መንገድ አለ። ይሄ ማለት ክንፍ አብቅሎ ይበራል? አይበርም። ምን አለው? የፈለገው ማድረግ ይችላል፣ አቅም ኖረዋል ነው። ግን ገንዘብ ደግሞ በራሱ ጌታ ከሌለበት ገንዘብ ራሱ ገዳይ ነው ብሏል ታምራት። አላችሁልኝ? ካላችሁ አለው በሏ፣ ከሌላችሁ የለውም በሏ። እየተነፈሳችሁ ከሆነ አለው በሉ። ደማችሁ የሚረጫ ካለ ደግሞ አዎ አለው በል። ቀጥ ያላለ ሰው ካለ አለው ይበላል። እስቲ አለው በሉ። ኢየሱስ ያድናል። ምን ነው ዛሬ ገንዘብ ስነሳ አይ ዛሬ እርሱ አይደለም ገንዘብ ስነሳ ወረዳችሁ ብዬ ነው። እና ታዲያ ይሁዳን ያበላሸው ሐዋርነቱን ሐዋርያ የነበረውን ሐዋርያነቱን እንዲጥል ያደረገው ጌታን እንዲሸጥ ያደረገው ምንድነው ብለናል? ገንዘቡን አለ። ሲቀጥል ደግሞ ወንጌላዊ ዴማስን ደግሞ አየነው። ዓለምን ወዶ እንዴት ያደረገው ገንዘብ ነው። ዓለም መውደድ፣ እግዚአብሔር ይህን መንፈስ ከኛ ያስወግድ። ዛሬ የምንመለከተው ምንድነው? ሰው የሚያበላሸው ሌላኛው ነጥብ በዚህ በዋና ንዑስ ርዕስ ሌላ ምንድነው? ለጌታ አለመታዘዝ ነው።
እሱ ላይ አውርተን እንጨርሳለን። ጌታ ይባረክ። ግሩም የእግዚአብሔር ቃል ሃሌሉያ። ህይወት ቀያሪ መንፈስን የሚያመጣ የጌታ ቃል አለመታዘዝ ነው የሚያበላሸው። ጻፏት። የምጽፍ ካላችሁ ምን ያበላሻል? አለመታዘዝ። ለማ ለጌታ ለጌታ ማትታዘዙ ከሆነ ምን ትሆናላችሁ? ትበላሻላችሁ። ጌታ ትልቁ ጌታችን ምን ይፈልጋል መሰላችሁ? መታዘዝን። ሳምንትም 15 አንስቼላችኋለሁና አዳምና ሔዋንን ከኤዴን ገነት ያስወጣቸው ያባራቸው ያስፈራራቸው ምንድነው ካለ ምንድነው? አለመታዘዝ ነው። እግዚአብሔር በመታዘዝ ይባርከን። አሜን በሉላችሁ። እግዚአብሔር በመታዘዝ ይባርከ። ለማን መታዘዝ? ለጌታ መታዘዝ። መታዘዝ እኮ ድርጊት ነው። አንድ ሰው የሰማውን በተግባር ላይ ማዋል ማለት ነው። መታዘዝ እኮ ባጭሩ አንድ ሰው ታዘዘ ማለት እኮ የሰማውን ቃል ምን አድርጎታል? ተግብሮታል። በተግባር አዋላው ተረገመው በስራ ሃሌሉያ። ለምንድን ነው መታዘዝ በተፈጸመ ጊዜ አለመታዘዝን ደግሞ ትበቀሉታላችሁ? እስቲ ታዘዛለሁ በሉ። አዎ አለመታዘዝ አደገኛ ነገር ነው። ለማን? ለጌታ። በመጽሐፍ ቅዱሳችን ላይ የታዘዙ ሰዎች እግዚአብሔር ሲባርካቸው አይተናል። ለምሳሌነት ብናነሳው አብርሃምን አንሶት። አብርሃም ለእግዚአብሔር ታዛዥ ነው ሰው ነበር። ዘፍጥረት ምዕራፍ 11 መጨረሻው ላይ እና 12 መግቢያ አካባቢ ስንመለከት እግዚአብሔር አብርሃም ጋር መጣ። ሰው በኃጢአት ከወደቀ በኋላ ማን ነው እግዚአብሔር እስራኤልን በእስራኤል በኩል ለማምጣት ሲፈልግ አብርሃም የሚባለው ሰው ከኡር ከከለዳውያን አገር ከነዛ ጨረቃ ከሚያመልኩበት ቤተሰብ ፒክ አድርጎ አመጣና አብርሃም ብሎ ከአብርሃም ጋር ትውውቅ ጀመር። እና አብርሃም ያለ እሺ ከነገሪ ከብሔረሰብ ማን ነው ከብሔር ከቋንቋ ተለየና እኔ ወደሚያሳይ ምድር ውጣልኝ አለው። አብርሃምም ለእግዚአብሔር ታዞ ወጣ። ጩና አሜን በል እንጂ ለእግዚአብሔር ታዘሽ መውጣት ይሆንልህ። አሜን በል ይሆንልህ። ለእግዚአብሔር አብርሃምም ታዞ ልክ አብርሃም ታዞ ሲወጣ እግዚአብሔር 7 ትላልቅ ተስፋ ሰጠው። አሜን። የዘፍጥረት ምዕራፍ 12 ላይ የመጀመሪያዎቹ የምንመለከታቸው ታላላቅ 7 ተስፋዎች ሰጣቸው። እነዚህም ተስፋዎች ታላቅ ሕዝብ አደርጋለሁ አለ። አሜን በል እንጂ እባርካለሁ አለ። አሜን። ስምን አገናለሁ አለ። አሜን። ለበረከት ትሆናለህ አለ። አሜን። አሕዛብ ሁሉ በዘር ይባረካሉ አለ። እግዚአብሔር ዛሬም በመታዘዝ ይባርክ። ስትታዘዝ እግዚአብሔር ይባርካል። ስትለይ እግዚአብሔር ይባርካል። እሺ አባዬ ስትለው እሱም ደግሞ እነሆ ልጄልና ነገርን ይቀይረዋል። አብርሃም ነፋስ ሳያይ ደመናውንም ሳይመለከት ለእግዚአብሔር ታዞ ወጣ። እስቲ ወጣ በል። እስቲ ጮና ወጣ በል እንጂ አብርሃም ምንም ሳያየው እኛ ብንሆን የት ነው የምንሄደው? የተገለጥ ጥሩ ነው። መሰረታዊ ጥያቄዎችም ናቸው። ነገር ግን አብርሃም እንደዚህ አልጠየቀውም። ልክ ድምፁ ትክክለኛ የጌታ ድምፅ እንደሆነ ለይታውቁታል። ከዛ በኋላስ ይሄን ካላሟለህልኝ አልወጣም አላለም። ጌታ ይባላል። ትሰጠኛለህ፣ ይሄን ካልሰጠኝ እኔ አልወጣም። ቤት አዘጋጅተልኛል፣ እሺ የቱ ጋር ሊያርፍ አላለም፣ ልረፍ አላለም። እግዚአብሔርን ታዘው ወጣ። አሜን። እስቲ አሜን በል። ማንን ታዘው? እስቲ እግዚአብሔር ታዘው በሉ። እግዚአብሔር በመታዘዝ ይባርክ። ብዙ ሰው ለእግዚአብሔር መታዘዝ እኮ ፈቃደኞች አይደለም። ለሰው እንኳን የምንታዘዝለትን ያህል ለእግዚአብሔር እኮ አንታዘዝለትም። አመፀኞች ነን እኮ፣ ዱርዮች፣ አመፀኞች፣ እምቢተኞች፣ አንገተ ደንዳኖች፣ ልበ ደንዳኖች። እግዚአብሔር ከዛ ያወጣል። አዎ አናርም፣ አንታዘዝ። አብርሃም እሺ አለ፣ ይውጣል፣ ወጣ። እግዚአብሔር ግን ተስፋ ሰጠው። ተስፋው በሰዓቱ ሊፈጸም አልቻለም። ቆየ 25 ዓመታት ያህል። በዛ ፈተና ውስጥ እንኳን ቢያልፍም አብርሃም ለእግዚአብሔር ታዛዥ ነበር። ሲቀጥል እግዚአብሔር ምዕራፍ 21 ላይ ደግሞ ምዕራፍ 22 ላይ 21 ላይ ተፈጸመ ትንቢቱ። ምዕራፍ 22 ላይ ደግሞ አብርሃም ጋር እግዚአብሔር መጣና ልጅን ይፈልጋለሁ አለ። ምን ነው 25 ዓመት ሙሉ ጠብቄ? አዎ ጠብቃ። አሜን። 25 ዓመት ሙሉ የጠበቁትን ልጅን ለእኔ ትለኛለህ አላለም።
እሺ ጌታ ያለው ጎን ያለ ሰው ታዘዘው ለውስጥ ዛሬ ለአንድ ሰው መልእክት ይሆናል። ምኑን ታዘዘው? እግዚአብሔር ታዘዝለት ለጌታ። ሃሌሉያ ታዘዘው። እሺ ልጅን እፈልጋለሁ። አራቶቶ እግዚአብሔር ሆይ ይሄን ልጅ አሁን ሰጥቼ ምን ሊሆን ነው አላለ። እሺ አለው እግዚአብሔር ልጁን ይዞ አሜን ወደ ሞሪያ ተራራ። እሺ አቤት 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 ሲሄድ የሚገርም ነው። አያው ላይ እንጨት አሸክሞ እስቲ አሸክሞ በሉ እንዴ እንጨት አሸክሞ ልጁን ይዞ በቀና ልጁን እየጎተተ አብርሃም ሁሉ ጊዜ ለእግዚአብሔር ታዛዥ ነው። የእናንተ መታዘዝ ትንቢት ቃል እስኪፈጸም ከሆነ አደገኞች ናቸው። አሁን ኢትዮጵያ ላይ ያለው የክርስትና አሰራር የተለወጠበት ዘመን ላይ እንዳለን ታውቁታላችሁ ሁላችሁ። ሰው እስከ መቼ ነው ጌታን የሚከተለው ካላችሁ ትንቢቱ እስኪፈጸም ድረስ ነው። ወጋው መንፈስ አሜን አሜን። ሰው ቸርች ሄድ ለምን የሚለው እንደምታውቃላችሁ አይደለ? ይሄን ካልተሰጠኛለህ ነው ብለው ለመስጠትም እሺ 1000 ብር እሰጣለሁ ግን 10,000 ይገባልኛል ነው ብለው ሰው ሂሳብ ነው የምትሰራው። ሂሳብ ካስፈለገ መርካቶ ግባ። ጎን ያለ ሰው ሂሳብ መርካቶ ላይ ነው ያለው። በሂሳብ ሰርቶ እሺ 1000 ለመስጠት 10,000 ብር ይገባላል እስከምን ድረስ ይጠብቃል? ወይም በዘይት እስከሚጸለይለት ጊዜ ድረስ ይጠብቃል። እግዚአብሔር ይህን አዚም ከኛ ላይ ይንቀለው። ጩና አሜን በእንጂ አዚም ነው ለጌታ። ይኸውልህ ጌታ ባይሰጥም ለጌታ እንታዘዛለን። ለዚህ እኮ ነው ማን ይባረከው። እሺ እኔ እኮ 10,000 ሰጥቼ መጣሁ 20,000 ይገባልሃል ተብዬ ነበር ግን የለም። አዎ የለም አይገባልም። ጎን ያለ ሰው አይገባልም። አይገባልም። ይገባል እኮ ስትታዘዝ እንዴት እንደሚገባ አንተ አካውንትን አጠብቁ። እሺ ጌታን ጠብቁ። ጎን ያለ ሰው አካውንት አጠብቁ ማለት ካላስቀመጥክበት አጠብቅ በለው እንጂ የማገንዘብ ነው የምትጠብቁ በለው እንዴ። አንዳንዱ እኮ በቃ ወረዛ አይደለም እንጂ ያው ብዙዎቻችን ስለምትሄዱ አይደለም። ሚራክል መኒ ካርድ ነው የምትጠብቁ እናንተ ግዙ ከፈለጋችሁ። እኔ አልሸጥም መቼም አልሸጥም። ሚራክል መኒ ካርድ ሀውስን ግን ሀውስ መኒ ካርድ ነው አለ። እሱን እንትራን እናገሩት። እኔ ይሄ ልክ ነው ልክ አይደለም ሌላ ጊዜ ግን የምላችሁ ይሄን አጠብቁ፣ ጌታን ጠብቁት። አሜን ነው። 10,000 ብር እኮ ሚራክል መኒ ካርድ እኮ ገዝቼ መጣሁ ካልገባልስ ምን ልትሆን ነው? ጌታን ታዘዝ። አይገባልም። ሊገባልህ ደግሞ ለጌታ ስትታዘዝ እግዚአብሔር ይባርካል። እኔ እግዚአብሔር ስለመስጠት ምንም ጥርጥር የለኝም። ጌታ ሲሰጠኝ አይቻለሁ። አሜን ነው። እግዚአብሔር እኮ ሊባርክ ሲፈልግ የሆነ ሰው ያስነሳልሃል፣ ወይም ስራ በር ከፍትልሃል፣ ወይም የሆነ ነገር ነው የሚሰራው ጌታ። አሜን ነው ወይ? የዳሽን ባንክ የባንክ ቡክ ይዘህ ዝም ብለህ እሱ ይገባል አትበል። ያላስቀመጥከው አይገባልም። ያልገባልን ደግሞ ማውጣት ስለማትችል አይቻልም። ጌታን ጠብቀው፣ ጌታ ይባርካል። አራራባ ክባ ቶቶቶቶ ጌታ ይባርካል። ወይ እርብሻ ጎን ያለ ሰው ጌታ ይባርካል ብለው እንደምትጠብቁ ጌታ ነው መሆን አለበት። እግዚአብሔር ያለምንም ሃሌሉያ ያለምንም መኒ ካርድ ይባርካል። መኒ ካርድ ሲጀመር የለም ኤቲኤም ነው ያለው። ጌታ የተባረከ ኤቲኤም ደግሞ ያስቀመጥከውን ብር የምታወጣበት እንጂ የእንትናን ብር ጸልያ ብታስገባ በዘይት ውስጥ አስገብተው እንኳን ኤቲኤምን ብታስገባ ብሩ እንኳን ቢወጣልህ ወንጀል ነው። የሰው ብር ነው። ትመል ትያዛል። ማሽኑ ይዛል። ጌታ የተባረከ አይደለ? ከየት ያስቀመጥከው ሊባል እሺ አንዱ ዝም ብላችሁ እንዶ ተቸገራችሁ ሊባል እንዶ ጸልያችሁ ዛሬ እንደውም ይሄንን ኤቲኤም ካርድ የለኝም መሰለኝ እና ታዲያ ይሄን ኤቲኤም ካርዱን ወስዳችሁ ወደ ንግድ ባንክ ላይ ከተታችሁ እናንተ ብር አላስቀምጣችሁ ብሩ ወጣላችሁ። ይሄን አሁን ታምር ልትሉ ነው? የሰው ብር ሰርቃችሁ ታምር አይሆንም። እግዚአብሔር ይባርካል። ጌታን ጠብቁ። ይሰማል እዛ አካባቢ
ጎን ያለ ሰው ይሰማል ወይ በለው። ገንዘብ ልታገኝ ደግሞ ማለት በርተ ስራ ከዛ ውጪ ገንዘብ በስራ ነው የሚገኘው። አምናለሁ በስራ ያላገኘበት ገንዘብ በምን ታምር ሰርታችሁ ያላገኛችሁበት ሰው ጊፍት ያልሰጣችሁ ገንዘብ ከሆነ አደጋ አለ። ጌታ ይባረክ። እግዚአብሔር ብቻ ይጸልዩልኝ ሰዎች ምንድነው ጌታ እንድባርክ እንዴት እንደሚባርክ አታውቅም። እግዚአብሔር ግን ይባርካል። እኔ የምለው ለጌታ ኑር፣ ለጌታ ታዘዝ፣ እግዚአብሔር ይባርካል። ምንም ጥርጥር የለንም 100%። አሜን። ይሄ የምናገረው ለጌታ ታዘዝ፣ ለኮልኮሌ አትቸገር። እንኳን ሰው እኮ ኮልኮሌው እንኳን ቤታችሁን ከሞላ ታስወግዱ የለም። ነገ እኮ ጌታ ከሌለ ኮልኮሌም ታስወግዳለህ እኮ። አንድ እናት አሉና ሀብት አላት፣ ብር አላት፣ መኪኖች አሏት፣ ግቢ አላት እና እዛ ግቢ ላይ ሀብት አላትና ብዙ ነገር አላት። ግን አንድ ቀን ታመመችና አልጋ ላይ ዋለች። መኪናን የሚነደላት ሰው ጠፋ። እሷም መንዳት አልቻለችም። ሀብት ቤቷ ላይ ሞልቷል። ነገር ግን ምን የለውም ጤና የለምና እንዲህ አለችው። ሊጸልዩላት ለሄዱ ለቤተ ክርስቲያን ሰዎች እነዚህ ሁሉ ኮልኮሌ ይወገድልኝ፣ ብቻ አንድ ጸሎት ጸልዩልኝ፣ ጤናዬ ይመለስልኝ። አሜንተንም ጤና አይሻልም? ጤና ይበልባክ እግዚአብሔር ለኮልኮሌው አይደለም እኮ ዋናው ግን ጌታ ነው። አሜን ነው ወይ? ለጌታ ትታዘዛለህ፣ ጌታን ትይዘዋለህ፣ እግዚአብሔር ታሪክን ይቀይራል። አለቀ። እዚህ ጋር ነው ያለው። ለጌታ ትኖራለህ። ስትኖር ደግሞ ቀብድ ይዘህ እንዳትኖር። እሺ ሰው ማመን ቀብድ ይዞ ነው አሉ። ታክሲ ምን ይዞ ነው? ቀብድ ተቀብለው ነው ማመን አይደለ ያሉት። በእነሱ ቋንቋ ልክ ናቸው። አንተም ጌታ ለጌታ ስትኖር እንዲህ አትኖር። ትባርከኛለህ ብለህ አትኖር። ብትባርከኝም ባትባርከኝም ብትሰጠኝም ባትሰጠኝም አምላኬ ነህና አመልክሃለሁ። አረ ኢየሱስ ያድናል። ተጫውትልኝ። አምላኬ ነህና አመልክሃለሁ በሉ እንጂ ንጉሴ ነህና እሾምሃለሁ ማለት ነው። ቢሰጠኝም ብኖርስ? እናንተ ጌታን በቀብድ ካመናችሁ ጌታ አይመጣላችሁም። ቢሆንም ባይሆንም ብሰጥ ብነሳ፣ ሃሌሉያ። አሶ እንዲህ ቢል ዘምሯል። ብሰጥ ብነሳ እሱ ምኔ ነው? ኧረ አታወራም እንዴ? እዚህ ቤት ሰው አለ ወይ? እሱ ምኔ ነው? አምላኬ ነው። ሃሌሉያ። ብሰጠኝም ባይሰጠኝም ብነሳኝስ እሱ አምላኬ ነው። ደግሞ ያ ጠላቴን ምን አገባው? እግዚአብሔር የሰራው ትክክል ነው። ጩና አሜን በል እንጂ በእኔ ላይ እግዚአብሔር የሰራው ትክክል ነው። ጠላቴ ሆይ ቢወርቅ እነሳለሁ፣ በጨለማ ቢሄድ ጌታ ብርሃኔ ነው። ጌታ ብርሃኔ ነው። ጌታ ብርሃኔ ነው። እግዚአብሔር ስሟገስ ስለ ጽድቅ ለኔ አብሶታል እምባይን ከዓይኔ እምባይን ብገልም ቢያድን ብሰጥ ብነሳ እሱ አባቴ ነው። አግቦ ያጠላቴን ምን አገባው? እግዚአብሔር የሰራው እግዚአብሔር የሰራው ትክክል ነው። እግዚአብሔር የሰራው ትክክል ነው። እግዚአብሔር የሰራው ትክክል ነው። ጠላቴ ሆይ ቢወርቅ እነሳለሁ፣ በጨለማ ቢሄድ ጌታ ብርሃኔ ነው። ብርሃኔ ነው ጌታ። እግዚአብሔር ስሟገስ ስለ ጽድቅ ለኔ ብሶታል እምባይን ከዓይኔ እምባይን ብገልም ቢያድን ብሰጥ ብነሳ እሱ አባቴ ነው። ደግሞ ያ ጠላቴን ምን አገባው? እግዚአብሔር የሰራው ትክክል ነው። እግዚአብሔር የሰራው ትክክል ነው። እግዚአብሔር የጀመረውን እስከ መጨረሻ ነገሩ እስኪሆን ድረስ ትንሽ ልታገስ። ሌቱ ሳይነጋ በማለዳው የሰላም ወሬ ሰምቻለሁ። ሌቱ ሳይነጋ
በማለዳው የሰላም ብገልም ቢያድን ብሰጥ ብነሳ እሱ አባቴ ነው ደግሞ ያጠላቴ ምናገም በእግዚአብሔር የሠራው እግዚአብሔር የሠራው ትክክል ነው። ሃሌሉያ! ለጌታ ጨብጭቡስ። እግዚአብሔር የሠራ ሁሉ ትክክል ነው። ጠላትን፣ ጅኒውን፣ ሰውን ምንም አያገባውም። የእኛ ነገር በእግዚአብሔር እጅ ነው። ለእግዚአብሔር ትታዘዛለህ፣ እግዚአብሔር ይባርካል። ለጌታ ታዘዘው። እግዚአብሔርን ምኑን ስንቱን ለጌታ ሳኦል እዚህ ጋር የመጀመሪያ ክፍል ላይ ያነበብኩላችሁ ሳኦል የእግዚአብሔር ሰው ጌታ የቀባው ንጉሥ የእስራኤል የመጀመሪያ ንጉሥ ተባለው። የሚገርመው እግዚአብሔር እኮ አልታዘዘም፣ እምቢ አለ። እግዚአብሔር መጀመሪያ ምን አለ? አማሌቃውያንን አጥፋልኝ ነው ያለው። አጥፋልኝ፣ አልፈልጋቸውም። እነዚህ ጠላቶቼ ናቸው። የእስራኤል ጠላት የእግዚአብሔር ጠላት ነበረና እግዚአብሔር አጥፋልኝ አለው። እስራኤልስ ምን አለ? ሳኦል ምን አለ? ለምርኮ ሳስተውላል ለራሱ መልከ መልካሞቹን ማርኳቸው ንጉሱን ጭምር ማርኳቸው አመጣ። ከዛ ጮቱ ወደ እግዚአብሔር መጣ። ምን አለ እግዚአብሔር? ወደ እግዚአብሔር ሲወጣ ጌታ ወደ ሳሙኤል መጣ። ሳሙኤል ሆይ አቤት። ተበላሸኩ ሰውዬ፣ ምን ነው እንዲህ አድርጎብኛል? ምን ነው ምን አደረገ? ትናንትና በእስራኤል ላይ ያነገስከው የቀባው መልካም ሰው፣ ጥሩ አገልጋይ፣ ጥሩ ባሪያ ምን ሆነ? አልታዘዘኝም አለ። ምንድን ነው ያደረገው? ይኸው ሄድና ያለ ሳሙኤል ሌሊቱን ደግሞ ሲጨነቅ አደረና በማግስቱ ሲሄድ ወደ ሳኦል ጋር ሄደ። ሳኦል አለ አቤት፣ ለምን የእግዚአብሔርን ትእዛዝ ትተላለፋለህ አለው። ፈጽሜያለሁ እኮ አለ። አቤት እንደው አንዳንድ ጊዜ ይላችሁ ልክ ሰው ልጅ ማለት እኮ አደገኛ ነው። ሰው አደገኛ ነው ብያለሁ ሳምንት ቁራ ያለውና ሰው አደገኛ ነው። አይኑን ወቅታየው መሞቱንና አለመሞቱን እግዚአብሔር ይህን አደገኛ መንፈስ ከእናንተ ላይ ይውሰደው። ጮና ምን በል እንጂ ሰው አደገኛ ነው። ከዛ ክርክር ሳሙኤል ከሳሙኤል ጋር ሳው ምንድነው? አጥፍቻለሁ። ታዲያ እዚህ ጓዳ ላይ የሚሰማው የበሬዎችና የፍየሎች ጩኸት ምንድነው? ታዲያ የበሬዎች ግሰት ምንድነው? እየተሰማለው ጓዳ ላይ እየጮሃለው ነገር ታዲያ ምንድነው? አርጋለሁ። ስለዚህ ያለው እግዚአብሔር ከዛ እግዚአብሔር ይጠብቃችሁ። መንግስትን ካንተ ወስጄአለሁ አለ እግዚአብሔር። ምን አርጋለሁ? ለጎረቤት ተሰጣለ። ለማን? ለጎረቤት ለዳዊት ሄደ ንግስናው። እግዚአብሔር ከዛ ያወጣችሁ። እግዚአብሔር ሰነቀለ። ስትበላሽ እንደዚህ ነው የምትሆን። ምን ነው ሁላችሁ እግዚአብሔር ካስቀመጠበት አልታዝ ካልከው ትበላሻለህ። ስትበላሽ ሳይገባል እባክህ በድያለሁ ይላል። የቤተክርስቲያን ሽማግሌዎችን በድያለሁ፣ አጥፍቻለሁ፣ ቅጡኝ ነው ብለው አሁን ጥፋት ሲያጠፋ የት ምን ያደርጋል መሰላችሁ? ቸርች ነው የሚቀይረው። ምክንያቱም እዚህ ጋር ያለው እዛ ጋር ስለማይታወቅ ማለት ነው። ምን ዋጋ አለው? እዚህ የሞተ ሰው እዛም የሞተ ነው አይደል እንዴ? እዚህ የረከሰው እዛ ምንድን ነው? እርኩስ እኮ ነው። እዛ ጋር ጠፍቷል፣ እዚህ ጋር የጠፋ እዛም የጠፋ ነው። እዚህ ያስቸገረው ያው እዛም ነው የሚያስቸግረው። አንድ ሌባ የሌባ መንፈሱ ካልተቆረጠለት በሄደበት ምንን አይተውም፣ መስረቅም አይተውም። ጎን ያለው ካንተ ላይ የተጣበቀብህ ዛሬ ይቆረጥ በለው እስቲ። እመን በለው፣ ጥፋትን እመን በለው፣ ለጌታ ታዘዝ በለው፣ ተናዘዝም በለው እስቲ። አጥፍቻለሁ አለ ሳኦል። እያየን እንዴት ትከራከረናል? እያየው እንዴት እንድትክደኛለህ? እያየው እንዴት እንድትለኛለህ? አረ ይኸው እግዚአብሔር የምንማጭ ይኸው እየተሰማ ነው። ጓዳው ላይ ያለው ጩኸት አለ። በሬ አስቀምጧል፣ ንጉሥ አስቀምጧል፣ በጎች አስቀምጧል። ምንድነው ጩኸት? ኃጢአት ቤት። እግዚአብሔር አምላክ ከዚያን መንፈስ ያውጣል። ለጌታ መታዘዝ ነው የሚሻለው። አስወግድ ከተባልከው አስወግደው፣ አጥፋ ካላ አጥፋ። ምን ዋጋ አለው? ህይወትን ከምረብሽ ከጌታ ጋር ከምትጣላ ክብርን ከሚወስድብህ ያን ዝናን ንግስናን ከሚወስድብህ በህይወት ላለውን እርኩሰት አስወግደ በሰላም ነው። አሜን። ጌታ የተባረከ ይሁን።
እግዚአብሔር ከዛስ ምን አለው? እንደውም ይህንን ቃል ላንብብላችሁና ቶሎ ለመጨረስ እሞክራለሁ። ሳሙኤልም አለ በዓይኔ ምንም እንኳን ታናሽ ብትሆን ለእስራኤል ነገዶች አለቃ አልሆንምን? እግዚአብሔር በእስራኤል ላይ ንጉሥ ትሆን ዘንድ ቀባ። እግዚአብሔርም ሄዳ ኃጢአተኞችን አማሌቃውያን ፈጽማ አጥፋቸው እስክጠፉ ድረስ ውጋቸው ብሎ በመንገድ ላከ። ለምርኮ ሳስተህ ለምን የጌታን ቃል አልሰማም? እግዚአብሔር መስማት ይሁንልሽ። ለሌላ ለምን አልሰማም? ጌታ እየጮኸ እየተናገረ ለምን ለምርኮ ሳስተህ መልከ መልካሞችን በዓይን ፊት ያማረውን እየማረክ ሌላውን እያጠፋ ለምን ይህን ሰራ? ለምን አልሰማም ይለዋል። ለምንስ በእግዚአብሔር ፊት ክፉ አደረገ? ሳኦልም ሳሙኤልን እግዚአብሔር ቃል ሰምቻለሁ። አቤት አቤት! እግዚአብሔርን በላከን ጊዜ መንገድ ሄጃለሁ። የአማሌቅን ንጉሥ አጋግ አምጥቻለሁ። ለምን ታመጣዋለህ? አማሌቃውያን ፈጽማ አጥፍቻለሁ። አቤት ክርክሩ! 21ኛ ሕዝቡም ለአምላክ ለእግዚአብሔር በጊልገላ ይሰዋ ዘንድ ከእርሙ የተመረጡትን በጎችንና በሬዎችን ከምርኮ ወሰዱ አለ። ሳሙኤልም ከዚህ በኋላ እችን አንብቡና ሊጨርሳታለሁ። ችዝቧት። ሳሙኤልም በውኑ የእግዚአብሔርን ቃል በመስማት ደስ የሚለው እግዚአብሔር በሚቃጠልና በሚታረድ መስዋዕት ደስ ይለዋልን? እነሆ መታዘዝ ከመስዋዕት አሜን፣ ማድመጥም የአውራ በግ ስብ ከማቅረብ ይበልጣልና አሜን። መታዘዝ ከምን በልበልበል መታዘዝ ከምን መስማትስ የአውራ በግ ስብ ከማቅረብ ምን ይሆናል? ይበልጣል። ችን ቃል ልትሰሙ በደንብ ፈልገው። መታዘዝ ከምትሰጠው መስዋዕት ምን ይሆናል? ለጌታ ሳትታዘዝ የአገር ብር አምጥታ ብትሰጠው እግዚአብሔር ብርን አይደለም ያየው፣ ሕይወትን ነው የሚመለከተው። ወደ አቤልና ወደ ቃየል ጋር ስንመጣ አቤልና ቃየል ወንድማማቾች ናቸው። ሰው እንደየድርሻው ከሚሰራው ከአርቢ ነበር አንደኛው፣ አራሽ ነበር አንደኛው። እና ታዲያ ካለው ነው ያቀረቡት፣ ሁለቱም ካለው ያቀረበ። እንዴ ሰው ያለው ሲያቀርብ እግዚአብሔር እኮ መቀበል ነበረበት እንጂ ለምን ይንቀዋል? አልቀበልም ለምን ነው አለ። አቤልን ለምን ተቀበለ? ቃየልስ ለምን አልተቀበለም ብለን ስንመለከት ልዩነቱ እዚህ ጋር ነው። ለእግዚአብሔር በመታዘዝና ለእግዚአብሔር ያስፈልገዋል፣ ለእግዚአብሔር ይገባዋል በማለት አይደለም ያቀረበው ቃየል። ያኛው ግን በእምነት በመታዘዝ ለእግዚአብሔር ይገባዋል፣ ለእግዚአብሔር ያስፈልገዋል በሚል ሲያቀርብ፣ ያኛው ግን በታይታ ነው ያቀረበው። እግዚአብሔር ከታይታ መንፈስ ያውጣችሁ፣ ከታይታ ክርስትና ያውጣ። ሰውን በየጊዜው በሚዲያ ሊታይ ነው የሚፈልገው ለመስጠት 1 ሚሊዮን ሰጥቻለሁ መባል ይፈልጋል። በቃ ለታይታ በቃ ልታይ ባይ ነው ሰው። እግዚአብሔር ግን እንደዚህ አይደለም። ቸርችም ለታይታ አትስጠው፣ የምትሰጠው ነገር ለጌታ ይገባዋል ብላ አሜን ነው ወይ? ለጌታ ያስፈልገዋል። የጌታ ገንዘብ ነው። ለጌታ ለክብሩ ለንጉሱ። ለዚህ ነው የእግዚአብሔር ቃል የሚለው በአዲስ ኪዳን ላይ የተራራ ትምህርታችን ሲያስተምር እንደዚህ አለ፣ ቀኝ እጅ የሚሰጠውን ግራ እጅ አይወቅ አለ። ከዛ ነው እኛ ደግሞ ኢትዮጵያ ሕዝብ ብሮቻችንን ጭምድድ አድርገን እንዲያርገን ከዛ ማባ ሲባል ደግሞ በዛ ኮሮጆ ውስጥ እንከተዋለን። ችምብራ ያያችኋት አርስ ብር ነች ኢትዮጵያ ብር። እንዲያርገን እንከተዋለን። ከዛ ደግሞ ዳቁናት ይሄን ብር እንዲያያረጉ እንደዚህ እንደውም ለኢትዮጵያ ብር እኮ ካውያ ያስፈልገዋል ብለናል። ምን ያስፈልገዋል? ካውያ። በቃ እንደዚህ አሁን ይሄ ብር ነው እንዴ? አሁን ይሄን ብር ካውያ ካልሆነ ባስተቀራ በምንድን ግን የእግዚአብሔር ቃል እኮ እንደዚህ ጭምድድ አድርጋ ቀኝ እንዳታይ ግራ እንዳታይ አይደለም እያለ ያለው ጌታ እያለ ያለው ግን ነው ሞቲቫችንን ነው የምንሰጠው። ሞቲቫችን ምን አይነት ነው ነው ብለው ሲጀመር አሁን እኮ ቀኝ እየሰጣ ግራም እኮ እያየ ነው አይደለ? ምክንያቱም ልብ አይደለም የሚሰጠው ቀኝ የሚሰጠው ግራም እያየ እኮ ይሄ አይደለም የጌታ ነው። ጌታ ግን ለታይታ አትስጡ። ስትሰጥ ለጌታ ስትሰጪ ለማን
ለጌታ ብለህ እንጂ ለታይታ ይኸው 100 ብር ሰጥቻለሁ ይውልም ብላ ትስጥ ነው የምለው እግዚአብሔር እንጂ እኮ አንተ እኮ በጉባኤም ሰጣ ቃልም ገባ ትራንስፈርም ማረከው እሱ ጋር እግዚአብሔር ችግር የለበትም። ግን ምንድነው የምሰጠው ሞቲቭ ምንድነው ነው እግዚአብሔር የምለው። አዎ እንዴ ነው የሰጠው ሞቅ ብለው አንዱ አሉና ስለዚህ ሳኦል ታዲያ መታዘዝ ከመስዋዕት ይበልጣል እኮ እያለ ባለበት አንተ እኮ ያቀረብከው ንጉስም ብታቀርበው ብር ብታቀርበው ለእግዚአብሔር ምንም አይደለም። የምናቀርበው ነገር ለጌታ ለሰው ሊሆን ይችላል፣ ግን ለጌታ ምንም አይደለም። ስማ አለው ለመስዋዕት አቅርቤያለሁ። ምን ንጉሱንም ምን ህዝቡን ምን እነዚህ ለመስዋዕት አቀረብኩት ነው። ሳኦል እንዴ እግዚአብሔር አስቀራ ወይ ያለው ምንድነው? አጥፋ ነው አጥፋ ነው አለ። በጌታ በኢየሱስ ስም ከህይወታችን ላይ ያልጠፋ ህይወታችን ያዘው ክርስትናን ያደበዘዘው ማርከን ያስቀመጥናቸው ግማሹን ለዓለም ከዓለም ያስቀረነው ከህይወታችን ላይ ዛሬ ተወገደ። ጩና አሜን በል። ስራ የፈረሰ ይሁን እስቲ ጩና አሜን በል እንጂ ኢየሱስ ያድናል። ስለዚህ በዘመናችን ላይ በህይወታችን ላይ የትኛውም ያለመታዘዝ ህይወትን ያበላሻል። ሳኦል ከዛ በኋላ ከጌታ ጋር አልቀጠለም። የሚያሳዝነው ሳኦል ክብሩም ላይ አልቀጠለም። ምን አለ? ተወሰደ አለ። ኧረ በድያለሁ አለ። አሁን በኋላ ላይ ይኸው ተወስዶባል። ወዴት ሄደ? ለተመረጠ ሰው ለንጉሱ ለዳዊት ተሰጠ መንግስት ያለው እግዚአብሔር ከዚህ ያውጣችሁ። እግዚአብሔር ካስቀመጠው ክብርና ኃይል እግዚአብሔር ካስቀመጠው ሙላት ተወሰደበትና የት ሄደ? ወረደ። ከዛስ ክፉ መንፈስ ገባበት። ከዛስ ስቃይ ገባ። ከዛ በኋላስ ምን መሆን ጀመረ? አሳዳጅ መሆን ጀመረ። ታው እግዚአብሔር ናቀው። ክፉ መንፈስ ገባበት። ከዛ በኋላ ምን ማድረግ ጀመረ? ሊሰቃይ ጀመረ። በእግዚአብሔር ከመናቅ እግዚአብሔር ይጠብቃችሁ። ካልታዘዘን ሁላችንም እንደዚህ ለጌታ ማይገዛ ህዝብ ማይታዘዝ ህዝብ ነው የሞለበት። ያለው ይመስላል አምላክ ይመስላል። ዘፈንና መዝሙሩን ከለይቶ ማያቅ ከኛ ጋር ትናንትና መስቀደበ የነበረው አንድ ልጅ ነበርና በኋላ ከኛ ጋር ይበጣ ነበር። በቃ ለቲክቶክ ነው የሚሄደው አብዛኛው። ከዛ ቲክቶክ ላይ እየሰራ ምናምን ከጎኔ ያው ኤዲት ያረጋው በስልኩ ይለቃል። ከዛ ቲክቶክ ይከፍተዋል፣ ዘፈን ይከፍተዋል፣ መዝሙር ይከፍተዋል፣ ዘፈን ይከፍተዋል። ቤት እኮ ነው ይሄው እኮ ነው ነው ምን ይከፍተዋል? ዘፈን በቃ ዘፈን እንደነበር ዘፈን ይከፍተዋል፣ መዝሙር ይከፍተዋል። ታዲያ ምንድነው ለውጡ? ለምን ነው የምትሄደው? ኧረ ተው ተው ተው። የቃቃጫው አይደለም ክርስትና። ክርስትና ክርስቶስ ያለበት ነው። ክርስትና ክርስቶስ የሞተለት ነው። ክርስትና ክርስቶስ የተሰቀለበት ነው። ክርስትና የዘላለም ህይወታችን ነው። ክርስትና ይኸውላችሁ ሄዳችሁ የምትደርሱበት ቤታችሁ ነው። አሜን። ከዚህ ያለፈ ነገር ኢየሱስ ያድናል። ክርስትና ያለ ክርስቶስ ታዲያ ክርስቶስ የሌለበት ህይወት ሰው ዘፈንና አምልኮ መዝሙር ለይቶ ያላወቀበት ክርስትና ህይወትን ዋጋ አለው። እግዚአብሔር የምንጸየፈው ህይወት ከህይወታችን ላይ ይራቅ። መስማት መታዘዝ ከመስዋዕት የትኛውን የምናቀርበው እኛ መስበክ። እግዚአብሔር በእስራት ብቻ ደስ አይለውም፣ ህይወትን ይመለከታል። ስለ አቤልና ስለ ቃል እያወራው ነው። ሴቶቻችን ሲወጡ ሌላ ያገቡት ሁለቱም ሳያቀርቡ አልቀበልም አለው እግዚአብሔር። ክሰሰኛል አልቀበልም። አንተ እንደዚህ የምታረገው አሁን ዛሬ ቸርችም ላለው መከራ እኮ አንተ አይደላለና ወንድሙን ግድል አረገው። ቃይል ተነስተው ያንተን ተቀብለው ለምን እኔ አሁን ቸርች ቤተክርስቲያን በየጊዜው የሚፈጠረው ችግር እንደዚህ ነው። እሱ የሚዘምር እኔ ለምን አልዘምርም? እሱን ግድል ለማድረግ ይፈልጋል። እሱን ለማስወገድ ይፈልጋል። እግዚአብሔር ይውገው መንፈስ። ወንድሙን ገደለው። ለምን አልተቀበለኝም? አልተቀበለም። መብቱ ነው። እግዚአብሔር የመቀበልም ያለ መቀበል እግዚአብሔር ነው። መብቱ ነው። በግድ ነው። ተቀበለኝ ግድ ነው። ግዴታ አይደለም። እግዚአብሔር ህይወት ምን ይመስላል? መጀመሪያ ምን አስተካክለናል? ህይወትን
አስተካክለናል። ህይወት ያልተስተካከለበት ነገር ምን ዋጋ አለ? ህይወት ሲስተካከል ነው ሁሉ ነገር መልካም ነው። ህይወት ምን ይመስላል? መታዘዝ አለበት ለጌታ። ጌታ ሲያይ እንዲህ ነው ለእግዚአብሔር መታዘዝ፣ ለሰው መታዘዝ። እግዚአብሔር መታዘዛችን እንዴት ያየዋል ብላችሁ ካያችሁ አድርግ ያለንን ስናደርግ፣ አሜን። አታድርግ ብለን ደግሞ ሳናደርግ። አድርግ የተባልከውን ቶሎ ብለህ ፈጠን ብለህ አድርገው። አታድርግ የተባልከውን አታድርግ። ተው የተባልከውን ተው። ልቀቅ የተባልከውን ልቀቅ። አትርክ የተባልከውን አትርክ። ይሄ ነው መታዘዝ። ይህን ካልኩኝ በኋላ ህይወታችን ይመስላል ከላይ ለእግዚአብሔር፣ ከታች ለቤተ ክርስቲያን፣ ለመንግስት፣ በላይ ያሉ አለቆቻችን ልንታዘዝ ደግሞ ያስፈልጋል። አሜን። እግዚአብሔር ከላይ በነገራችን ላይ ለእግዚአብሔር የሚታዘዝ ሰው እኮ ለሰው ታዛዥ ነው። ይታዘዛል። እሺ ይላል። ስርዓቱን ይቀበላል፣ ይመለከተዋል። እሺ አብረን እንሆን፣ ጌታን እናምልክ፣ እሺ ይለዋል። አንዳንድ ጊዜ ቤቱን ሳይታዘዝ ጌታን ይታዘዛል ማለትም ከባድ ነው። በፊታቸው ያለው አምልኮ መሪዎች አሉ፣ ቤተክርስቲያን መሪዎች አሉ። እነሱን ስንታዘዝ ጌታን መታዘዝ ነው። አመፀኝነት ከህይወታችን ላይ ይራቅ። ሳውል ከዛ በኋላ አልቀጠለም፣ ህይወቱ ተበላሸ። የመጀመሪያ አካባቢዎቹ ዳና የነበረው ሰው 38 40 አመት ከ40 አመቱ 2 አመት ነበር ጥሩ የመራው የሚባለው 2 አመት ጥሩ መራ። 38 አመት ሙሉ በምን ያለ መታዘዝ ነው ጨረሰው። እግዚአብሔር ከዛ ይጠብቃቸው። ለነገራችን ላይ አገልግሎት አይቆምም። አገልግሎት እየቀጠለ ግን ብልሽት አለ እዚህ ውስጥ። ሰይጣን እያገለገለች ነው፣ እየዘመረች ነው፣ እየመረች ነው፣ ግን በቁማ ምን ሆነ ተብላችታ ወርድ ከእግዚአብሔር ጋር የለም፣ ግን እየመራ ነው። በጣም እየመራ ነው። 2 አመት ብቻ ጥሩ ሰራ። 3ኛ አመት ጀምሮ እየተበላሸ 10 አመት እየተበላሸ 20 አመት እየተበላሸ 30 40 ሲሞላ በቃ አትበላሽ። እያገለገለ ተበላሸ። እያገለገለ በጭቃ ውስጥ ያለን፣ እያገለገለ እርኩሰት ውስጥ ያለን፣ እየዘመረን ጌታ የሌለበት ውስጥ ያለን ህይወታችን ሴት አርገ ባለንበት እንቁም። እንዲህ በላ አንድ ነገር ልበላችሁ። ህይወታችን ምን ይመስላል? ግድ የለም እንደዚህ አንተ